ሰላም ሰላም እንዴት ናችሁ? ውድ የሀሁ አካዳሚ ቻናል ቤተሰቦች ዛሬ ደግሞ ክፍል 3 የሆነውን የእንግሊዘኛ አናባቢዎችን የሚል ቪዲዮ ነው ያመጣሁላችሁ። ከአሁን በፊት ሁለት ተከታታይ ቪዲዮዎችን አይተን ነበር። የእንግሊዘኛ አናባቢዎችን አይተን ነበር። ዛሬ ደግሞ የመጨረሻውን የሆነው ነው የምናየው። ይህ የሀሁ አካዳሚ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን ከምናስተምራቸው ትምህርቶች ውስጥ አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በኦንላይን መማር ለምትፈልጉ በስልክ ቁጥር በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። ቀጥታ ወደ ዛሬው ቪዲዮ እንሄዳለን። ተከታተሉ። ቪዲዮውን ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ለቻናሉ አዲስ ከሆናችሁ ሳብስክራይብ አድርጉ። ቀጥታ ወደ መጨረሻው ቪዲዮ እንሄዳለን። ተከታተሉ። እሺ ዛሬ የመጨረሻችን ነው። የእንግሊዘኛ አናባቢዎች የሚሉትም ማለት ነው። ሌላ ቪዲዮ ካሁን በኋላ የምንሄደው ወደ ወርድና የሰው ስም መጻፍ መለማመድ እና የምንሄደው ይህን ካየን በኋላ እሺ በደንብ ተከታተሉና አሁን እናያለን እያንዳንዳቸው። እሺ ለመጀመሪያ እና ለአምስተኛ ፊደሎች አናባቢያቸው ኢ ነው ብለን ነበር በባለፈውም። ይኸው ኢ ነው ለመጀመሪያ። እሺ አናባቢዎች መጨረሻ ላይ እንደሚመጡ ተነጋግረናል። እሺ ለሁለተኛ ደግሞ ዩ ነው ብለናል። እሺ ለሶስተኛ ፊደሎች አይ ነው ብለናል። ለአራተኛ ደግሞ ኤ ነው ብለናል። ለአምስተኛ ኢ ነው ብለናል። ለአምስትና ለአንደኛ ኢ ነው ብለናል አናባቢያቸው። እሺ ለስድስት የለውም ብለናል። እሺ ለሰባተኛ ፊደል ደግሞ ኦ ይሆናል ማለት ነው። ኦ ነው። እሺ አንድ ባንድ እንያቸው። ለደ ተነባቢ የሚሆነው ለደ ዲ ነው። እሺ ዲኢን ማን ብለን እናነባዋለን? ደ ብለን እናነባዋለን። ዲኢን ደ እንለዋለን። እሺ ዲኢ ደ ነው። እሺ ዲዩ ካልን ደግሞ ዱ ማለታችን ነው። ዲዩ ካልን ዱ። እሺ ዲአይ ደግሞ ዲ ነች። ዲአይ ዲ ናት። ዲኤ ደግሞ ዳ ብለን እናነባዋለን። ዲኤን ዳ እንለዋለን። እሺ ዲኢ ደግሞ ዴ ነው። ዲኢ ዴ ብለን እናነባዋለን። እሺ ስድስተኛው ደግሞ ለድ ብቻውን ከሆነ ዲ ማለት ዲ ከሆነ ዲ ብለን እናነባዋለን ማለት ነው። እሺ ከዚህ ጋር ዲኦ መሆን ነው የነበረበት። እሺ ዲኦ እንደ ዶ እናነባዋለን። ዲኦን እንደ ዶ እሺ ዶ እንላለን ማለት ነው። እሺ በመቀጠል ደግሞ ጀ ነው። እሺ ለጀ ደግሞ ጀ ነው ተነባቢው ጀ፣ የእንግሊዝኛ ፊደል ጀ ለጀ ማለት ነው። እሺ ጂኢ ካልን ጀ ብለን እንደ ማንበብ ነው። ጂኢ ጀ ለማለት ነው። ጂዩ ደግሞ ጁ ነው። እሺ ጂዩ ጁ። ጂአይ ደግሞ ጂ ነው። ሶስተኛው ጂ ማለት ነው። እሺ ጂኤ ካልን ደግሞ ጃ ብለን ስናነብ ጂኤ ነው። እሺ ጂኢ ደግሞ ጀ ነው። አምስተኛው ጀ። ስድስተኛው ደግሞ ጀ ብቻውን ከሆነ ጂ እንደማለት ናቸው። ጂ እንደማለታችን ነው። ጂ። እሺ ከዚህ የመጨረሻው ጂኦ ስንል ደግሞ ጆ ነው። ጆ። እሺ ቀጥለን ደግሞ ገ ነው። እሺ ለገ ተነባቢ የሚሆነው ጂ ነው። እሺ ጂኢ ስንል ገ ማለታችን ነው። ጂኢን እንደ ገ እናነባዋለን። ጂዩን ደግሞ እንደ ጉ እናነባዋለን። ጂዩ ጉ ብለን ነው የምናነባው። እሺ ጂአይ ደግሞ ጊ ነው። እሺ ጂኤ ብለን ስናነብ ደግሞ ጋ ማለታችን ነው። እሺ ጂኢ ደግሞ ጌ ነው። እሺ ጂ ብቻውን ከሆነ ግ ብለን እናነባዋለን። እሺ ጂኦ ከሆነ ደግሞ ጎ ብለን እናነባለን። ጎ። እሺ ከዛ ቀጥለን ደግሞ ጠ ነው። ለጠ ደግሞ ተነባቢ የሚሆነው ቲ ነው። እሺ ቲኢ ካልን ጠ ብለን እናነባዋለን።
ቲዩ ካልን ደግሞ ጡ ብለን እናነባለን። ቲአይ ካልን ደግሞ ጢ፣ ቲኤ ጣ፣ ቲኢ ጤ፣ ቲ ብቻዋን ከመጣች ጥ እንደማለት ነው። ጥ። እሺ ቲኦ ደግሞ እንደ ጦ እናነባዋለን ማለት ነው። እሺ ቲኦ ጦ ነው። ቀጥለን ደግሞ በጨ። እሺ ለጨ ደግሞ ተነባቢው ሲኤች ነው። ተነባቢው ሲኤች ነው። እስኪ ሲኤች ኢ ጨ ብለን እናነባዋለን። ሲኤች ኢ ጨ፣ ሲኤች ዩ ጩ፣ ሲኤች አይ ጪ፣ ሲኤች ኤ ጫ፣ ሲኤች ኢ ጨ፣ ሲኤች ከሆነ ደግሞ ጭ። እሺ ሲኤች ኦ ካልን ደግሞ ጮ ይሆናል ማለት ነው። እሺ በጨ እንዲህ ካልን ቀጥለን ደግሞ በጰ። ጰን ደግሞ ለጰ ተነባቢዋ ፒ ነች። ፒ ናት ተነባቢዋ። እሺ ፒኢ ካልን ጰ ነው። ፒዩ ካልን ደግሞ ፑ ብለን እናነባለን። ፒ አይ ከሆነ ደግሞ ጲ ነው። ፒ ነው። እሺ ፒኤ ደግሞ ጳ ነው። ጳ እንደ ፒኤ፣ ፒኤ እንደ ጳ ይነበባል። ጴ ደግሞ ፒኢ ነው። ፒኢ ካለ ደግሞ ጴ ነው። እሺ ፒ ብቻዋን ከመጣች እንደ ጵ እናነበዋለን ማለት ነው። እሺ እዛ ፒኦ ከመጣ ደግሞ እንደ ጶ እናነባለን ማለት ነው። እሺ ጰን በዚህ ካየን ቀጥን ደግሞ በጸ እናያለን። ጸ። እሺ ለጸ ደግሞ ተነባቢ የሚሆነው ቲኤስ ይሆናል ማለት ነው። ቲኤስ አናባቢዎች እንዳሉ ሆነው ማለታችን ነው። ተነባቢው ቲኤስ ነው ማለት ነው። እሺ ቲኤስ ቲኤስኢ እንደ ጸ እናነባለን። ቲኤስዩ ደግሞ እንደ ጹ ጹ። እሺ ጺ ደግሞ እንደ ቲኤስ፣ አይ ደግሞ እንደ ጺ እናነባለን። እሺ ጻ ደግሞ ቲኤስ፣ ኤን ደግሞ እንደ ጻ ጻ ብለን እናነባለን። እሺ ቲኤስ፣ ኢን ደግሞ እንደ ጼ። እሺ ቲኤስ ደግሞ ጽ ነው። ጽ። እዛ መጨረሻው ቲኤስኦ ደግሞ እንደ ጾ ጾ። እሺ አሁንም ቀጥለን ይሄ ጸ ነው። ጸ ነው። ጸ እና ጸ መቼም ይሆን የአጻጻፍ ልዩነት ነው እንጂ ተነባቢዎችም አናባቢዎችም ለጸ እና ለጸ ለእንደዚህ ተመሳሳይ ናቸው፣ አይለያዩም። እሺ ቲኤስኢ ጸ እንላለን። ቲኤስዩ ደግሞ ጹ። እሺ ቲኤስአይ ደግሞ እንደ ጺ እናነባለን። እሺ ቲኤስኤ ደግሞ ጻ። እሺ ጻ። ቲኤስኤ እንደ ጻ ነው የምናነበው ጻ። ቲኤስኢ ደግሞ እንደ ጼ። እሺ ቲኤስ ከሆነ ደግሞ ጽ ነው። እሺ ቲኤስኦ ከሆነ ደግሞ ጾ ይሆናል ማለት ነው። እሺ ይህም በዚህ ካየን ቀጥለን ደግሞ አን። እሺ አን ደግሞ እነዚህ እስኪ በአ ደግሞ እሺ አ። እሺ አ ደግሞ ይህ ዜሮ የሚመስለው አ ማለት ነው። እሺ ኤ ካልን አ ነው። ኤ ካልን አ ነው። ዩ ካልን ደግሞ ኡ ማለታችን ነው። ዩ እንደ ኡ እናነባዋለን። እሺ ኢ ደግሞ ኢ ነው። ለኢ ኢ ሶስተኛው አይ ፊደል ኢ ነው አይደለ? ኢ ብለን እናነባለን። በኢ እንጠቀማታለን። የአራተኛው የአ ፊደል ደግሞ ኤ ነው። እሺ ኤ አ እንደ ኤ እንጠቀማለን። እሺ ስድስተኛው ደግሞ ማለት አምስተኛው ኤ ደግሞ ኢን እንጠቀማለን። እሺ
ኢን ደግሞ እንደ ኤ። እሺ ስድስተኛው ደግሞ ለእ ደግሞ ኢን እንጠቀማለን አሁንም። እሺ ለኦ ደግሞ ኦ ነው። ኦን ለመጨረሻው ለኦ ይሆናል ማለት ነው። እሺ ቀጥለን ደግሞ ሀ ነው። በሀም ቅድም ሀሌታ ዋና ሀመር ሆና አይተን ነበር። እሺ ኤች ኤ ካልን ሀ ብለን ነው የምናነበው። ኤች ዩ ካልን ደግሞ ሁ ብለን እናነባለን። ኤች አይ ካልን ደግሞ ሂ ብለን እናነባለን። ኤች ኤ ካልን ደግሞ ሀ ብለን ነው የምናነበው። እሺ አምስተኛ ደግሞ ኤች ኢ ካልን ደግሞ ሂ። እሺ ብቻውን ኤች ከመጣ ህ ነው የሚሆነው። ኤች ኦ ካልን ደግሞ ሆ ይሆናል ማለት ነው። እሺ ሃን ካየን ደግሞ ቀጥለን ደግሞ ፈ ነው። እሺ ለፈ ደግሞ ተነባቢ የሚሆነው ኤፍ ነው። እሺ ኤፍ ኢ ካልን እንደ ፈ ነው የምናነበው። ኤፍ ኢን ፈ ብለን እናነበዋለን። ኤፍ ዩ ደግሞ እንደ ፉ ነው የምናነበው። ኤፍ አይ ፊ። እሺ ኤፍ ኤ ደግሞ እንደ ፋ ነው የምናነበው። ፋ ኤፍ ኤን እንደ ፋ እናነባለን። እሺ ኤፍ ኢ ደግሞ እንደ ኤፍ ኢን እንደ ፌ ነው የምናነበው። ፌ። እሺ ኤፍ ኢን እንደ ፌ። እሺ ኤፍ ብቻውን ከመጣ ፍ ነው የሚሆነው። እሺ ኤፍ ኦ ካልን ደግሞ ፎ ማለት ነው። ፎ። እሺ ፐ። እሺ የአማርኛ የመጨረሻ ፊደል የሆነው ፐ ነው። ፐን አይተን የእንግሊዘኛ የአናባቢዎችና ተነባቢዎችን ጨረስነ ማለት ነው። እሺ ፒ ኢ ካልን ፐ ነው። እሺ ፒ ዩ ካልን ደግሞ እሺ ፑ ለማለት ነው። ፒ አይ ደግሞ ፒ። እሺ ፒ ኤ ደግሞ ፓ። እሺ ፒ ኢ ካልን ደግሞ ፔ። እሺ ብቻውን ፕ ከመጣ ደግሞ ማለት ፒ ብቻውን ከሆነ ፕ ለማለት ነው። እሺ ፖ ደግሞ ፒኦ። ፒኦን እንደ ፖ እናነባለን ማለት ነው። እሺ ቪዲዮ የእንግሊዘኛ አናባቢዎች ከሀ እስከ ፐ ያሉት እኒን ይመስላሉ ማለት ነው። እኒን ካወቅን እንግሊዘኛ ማንበብ መጣፍ ቀላል ነው የሚሆነው። ቀጣይ ደግሞ የሰው ስሞችን መጣፍ እንደገና የእንግሊዘኛ ወርዶችን እንጥፋለን እየጣፍን ቪዲዮዎችን እንሰራላችኋለን። እሺ አንድ ግን መርሳት የሌለባችሁ ለምሳሌ ከሀ በስተቀር ማለት ነው። ከሀ በስተቀር ለሀ ለምሳሌ ለሀ ለመጀመሪያ ፊደል ኤ ነው አናባቢው ያልና ከሀ በስተቀር ለመጀመሪያ ፊደሎች አናባቢው ኢ ነው የሚሆነው። ለሁለተኛ ፊደል ደግሞ ዩ ነው የሚሆነው። እሺ ለሶስተኛ ፊደሎች ደግሞ አይ ነው ማለት ነው አናባቢያቸው። እሺ ለአራተኛ ኤ ይሆናል ማለት ነው። ማንኛውም አይ ነው ማለት ኤ ነው ለአራተኛ ፊደል። ለአምስተኛ ደግሞ ኢ ይሆናል ማለት ነው። ለአምስተኛ እና ለአንደኛ ኢ ነው የሚሆነው አናባቢው። ለስድስተኛ ደግሞ የላቸውም ብለናል። ተነባቢውን ብቻ ነው ይዘን የምንሄደው። ለመጨረሻ ፊደል ለሆነው ደግሞ ለሰባተኛ ምንም ማለት ኦን ነው የምንጠቀም። አናባቢን ኦን እንጠቀማለን ማለት ነው። እሺ ይህን በዚህ ካየን በቀጣይ በአዲስ ቪዲዮ ይሆናል የምንገናኝ ማለት ነው። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር። በኦንላይን መማር ለምትፈልጉ ከላይ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትስአፕ መደወል ትችላላችሁ። በኦንላይን ከምናስተምራችሁ ትምህርቶች ውስጥ አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።